ወይኔ ጉዴ ዴት ሲሄደ ነው ምን ያረጋ ነው ቆይ ወይኔ በጣም ነው የሚያስፈራው ወይኔ ልከተለው እንዴ በጊዜ አለ ማንተ ካሜራውን አጥፋልኝ ውጣልኝ እኮ አሁንም በቃ ረጋ ይበሉና አሁንም መደረግ ያለበት ነገር አይደል ወይኔ መጣ ወይኔ ይሄ አሁን ይሄ ሰው ጅብ ምናምን የሚሉት ነገር ምንድነው በደንብ እስቲ ያስረዱኝ እና ምን ያረክ ነበር በዛ ላይ አንቺ መብታለሽ ስምርሽ ብሪብሪሽ ይዞ መጣ አመረ ጊዜ አፈሩን የረጨብኝ ጊዜ በጣም ፈዘስኩኝ በቃ ድንዝዝ ነገር አልኩኝና ማደርገውንም ምንም በዛን ሰዓት አላቀውም ነበር እንዴት ቤቴ እንደገባው ማላቀ اسمعوا لو فسكت سايدو كاجو تنس ግባ በቃ ተነስ ላሙዲቱ ቻናል ቤተሰቦቻችን ዛሬም በሌላ አዲስ ቪዲዮ ተመልሰናል እንግዲህ ተመልካቾችን ረጅም ከሩክ ባላ ነው ለእናንተ ኢንትሮ እስቲ መግባት አለብኝ መስራት አለብኝ በስላሰብኩኝ ነው ሁሌም የሆነ ነገር ሲመጣ ከናንተ ከተመልካቾች ጋር ነውና ምን ፈታውና እንግዲህ አንድ የምታቀኝ ልጅ ዩቲዩብ ላይ እንደ እርዳታ እንፈልጋለውና እንግዲህ ሰሞኑን እየተወራ ያለው ነገር ላይ ምናምን አንዳንድ ነገራቶች አሉ ምናምን ብለ ትንሽ ያለው ነገር ለማስረዳት ሞክራለች እንደዛች ከሆነማ ምናምን ብየታለሁ ሶ ጠብቃለሁ ያለችኝ ቦታ አለ ዛሬም እየደረስን ስለሆነ ከደረስኩኝ በኋላ ነው የገባውላችሁና ሞር ደሞ እሷን ካገኘኋት በኋላ ደሞ ቀጥላላችኋለሁ ያለውን ነገር ለእናንተ መጀመር ላስረዳችሁ ነው ሰሞኑን በጣም እየተወራ ያለው ነገር እንግዲህ ሚዲያው ሙሉ የተጨማለቀበት እንግዲህ ሁሉ ወሬ የሱ ነው የሚሆነው የጅብ ነገር የጅብ ሰው ነው እኔ ጀስት ማመን ይከብደኝ ነበር ጀስትና ከሱ ጋር ተያዘ እንደዚህ ምን መገጠመኝ ነገር አለ ስላለችኝ ተመልካቾቼ እሷ ጋር ደሞ ሄደን ደሞ ሞር ደሞ ባካል ደሞ ያለው ነገር ያንን ነገር በረም ባብራርቼ የምጥይቃት ነው እንግዲህ የገባችልኝ ቮይስ አለ ያወራን ምናምን ነበር ቀንጨብቀጨቡ ሞር ደሞ እስቲ ያለሽበት መጣና ያለው ነገር በረም ታስረጅኛለሽ ብያታለሁ እሷ ጋር ደሞ እየደረስን ነው ልብስ ትንሽ ነው የቀረኝ እሷ ጋር ከደረስን በኋላ ደሞ እንጥላችሁ ነው የሚሆነው አብራችሁ ቆዩ በጣም ጥሩ ተመልካቾቻችን እንግዲህ ያው ወስተመጨረሻ እሷን ማግኝተናታል እንግዲህ ያው ያለውን ነገር እንግዲህ እሷን እንገት ትንሽ ካወራን በኋላ ካሜራውንም ወደ ማብራት ሄደናል ችግር የለውም ብለኛለች ስለዛ ካሜራውንም አብርቻለሁ እስቲ ከኔው እኔ ስላማቀሽ ግን ያው ተመልካቾች ስላቁ ስለሚችል እንደዚህ ደግሞ ነው ጋር የሚማርበት ነገር ካለ በሚል እናስተላልፈዋለን መጀመሪያ ግን ማን እንደባለ ሰምሽን እስቲ ከሰምሽ ጀምሪና የተፈጠረው ነገር ይሄን ነገር እንደ አዲስ ነው የምትነግሪኝ እነሱ መጥተው ያለባቸው ለኔ ነገር ያንን ነገር ከመጀመር ጀምሮ እንደ አዲስ በደንብ ተሰልጭኛለሽ እና ደግሞ አሳያለሁ ያልሽኝ እንደው በዛው በተሰኛለች ማን ነበር ለተሰምሽ ነጻነት እሺ ነጻነት እንዴት ነበር እንደፈልግሽ ደግሞ በደንብ ደግሞ እንድታወሪ የምፈልጊው በጣም ደግሞ አሁን መጫወት ያው እዚህ መጣሁት ሰሞኑን እንደዚህ አይነት ነገር እየሰማም ስለሆነ አንተ መፍትሄ ትሰጠኛለህ ብዬ ነው የመጣሁት ሚዲያ ላይም ብዙ ነገሮች ላይም እንደዚህ አይነት ነገር እያየሁም ስለሆነ ያንተ ዩቲዩብም ትንሽ አይቼ ነበርና አንተ መፍትሄ ትሰጠኛለህ ብዬ ነው ወዳንተ የመጣሁት እኔ ያየሁት ነገር ትንሽ ለማመን ይከብዳል እኔም ከዚህ በፊት አለ ብዬ አላስብም ነበር እና የሰው ጅብ የሚባል አይነት ነገር ነው ያየሁትና በመጀመሪያ ማታ ብዙ ጊዜ ከስራ አምሽቼ ነው የምገባው እስከ 6 ሰዓት ምናምን አንዳንዴ ያመሻለውና እስከ 6 ሰዓት ማታ 6 ሰዓት ድረስ ማለት ምን አይነት ስራ ነው የምትሰሪው ማለት ሰርቪስ ነው ምን አይነት ነገር ነው አንዳንዴ ኦቨርታይም ፋብሪካዎች ውስጥ ነው የምሰራውና ኦቨርታይም ስራ ሲኖረን እስከ 6 እናመሽ እንችላለን ከዛ ሰርቪስ አለን ያው ሰፈራችን ውስጥ ስላለው ትንሽ ግማሹ መንገድ በእግሬ ነው የሚሄደው ምን ችግር የለው አያስፈራም ብዙ ጊዜ አልፈራም ብቻዬን ነበር የምገባው አንዳንዴ ጓደኞቼም አሉ አንዳንዴ ደግሞ በማይኖሩ ሰዓት ብቻዬን ነበር የምገባው ግን ከዚህ በፊት እንደዚህ አይነት ነገር ምንም አይነት እንትን ገጥሞኝ አያውቅም ካይስ የተለች ነሽ ቢያው ሳስበው 6 ሰዓት ማለት ሲሆን ትንሽ ያስፈራል ቢሆን እሺ እና በዛ ሰዓት በ6 ሰዓት ስገባ ያጋጠመኝ ነገር ሰፈር ውስጥ ነውና የሰፈራችን ልጅ ነው ቁጭ መሬት ላይ ተኝቶ ይንደባለላል በጥፍሩ ይጭራል አፈሩን እና በጣም ነው ደነገጥኩት ሳይና ከዛ የዛን ሰዓት ደንግጬ ሮጥኩኝና ወደ ቤት ገባው በሌላ ጊዜ ደግሞ እንደዚሁ አየሁ በሶስተኛው ቀን ይሄ ነገር ምንድነው ሰፈር ውስጥ የሚወራ ነገር ስለነበረ በቃ ለምን ቪዲዮ አልቀርጸውም ብዬ ቪዲዮ መቅረጽ ጀመርኩ እና ለካ አይቶኛል ቪዲዮ ስቀርጽ እና አፈሩ በእጁ እየጫረ የነበረው በጣም ብዙ ነበርና አፈሩ ነው ላይ ደፋው በጣም ደንግጬ ጫውኩኝ ምናምን በዛ ሰዓት ማንንም ስላልነበረ የሚደርስልኝ አልነበረ ከዛ ጫውኩኝ አፈሩ ላይ ከጫረ በኋላ እሱ ቡጦ ጠፋ ቡጦ ወዴት እንደሄደ አላውቅም እኔም ደንግጬ ስለነበረ ብዙም አላስተዋልኩትም ስልኬም ከእጄ ላይ ወደቀ አፈሩን ሲጭር በቃ ደንግጬ ስልኬን ይዤ ብቻ ነው የሮጥኩት እኔ እና ቪዲዮቹንም አሳያለሁ ስቀርጽ የነበረው ማለት ነው
ከዛ በኋላ በቃ በጣም ደንግጬ ምናምን ወደ ቤት ገባው ከዛ በኋላ በቃ ሰውነቴን በጣም ያሳክከኛል ዝም ብሎ ይደማል እንደ አለርጂክ ነገር ሽፍ ይልብኛል ምናምን እንደዛ ነው የሆንኩት ከዛ በኋላ ልክ እንትኑን የጨመረ ጊዜ አፈሩን የረጨብኝ ጊዜ በጣም ፈዘዝኩኝ በቃ ድንዝዝ ነገር አልኩኝና ማደርገውንም ምንም በዛን ሰዓት አላቀውም ነበር እንዴት ቤቴ እንደገባው ማላቀም በቃ ደንዝጃለሁ በዛ ሰዓት ድንጋጤው ይሁን አፈሩ ይሁን ምን ይሁን ምንም የገባኝ ነገር የለም ደነዘዝኩኝ በዛው በቃ እንዴት እንደገባው አላቀም ቤት ከገባው በኋላ ነገሮችን ሳስበው በቃ በጣም ከባድ ነበርና ሰውነቴ ከዛ በኋላ ሰላም ሊሆን አልቻለም እኔም ከዛ በኋላ ሰራም እየገባው አይደለም ቆይ ሌላስ ተጨማሪ ወይ ስለሱ ምናን ተጠሪ ሞክረሻል ሌላ የሰበሰብሽው ነገር ወይ ሌላ መረጃ አለሽ ከዛ በኋላ ስራሽን እሺ ማቆም ጀመርሽ ይሄ ማሳከኩ ምናምን ነገር እሺ ያው ስራዬን ካቆምኩ በኋላ እሱ መከታተል ነው የጀመርኩት ሰውነቴን ያሳከኩ ምናምን ስለሆነ ይሄ ነገር ምንድነው ማጣራት አለብኝ ብዬ እሱ መከታተል ጀመርኩ ሰፈራችን አካባቢ ማቆሰው ስለነበረ የት እንደሚውል የት ምን ሰዓት እንደሚወጣ ማጣራት ጀመርኩ ከዛ የሆነ ጊዜ ሳጣራ የሆነ በመቃብር ስፍራ ምናምን ውስጥ ለውስጥ ሄድና የሆነ ቦታ ላይ ሄዳ አፈር ላይ እንደባለላል ብዙ ጊዜ ይሄ ነገር ብዙ ጊዜ እየተደጋገመ ሲመጣ የባለፈውን ቪዲዮ ሳይ አጋጣሚ ከስልኬ ላይ ጠፍቷል እንዴት እንደጠፋ በመኔታ የትኛው ቪዲዮ የመጀመሪያ ቀን የቀረጽኩት ቪዲዮ እንዴት እንደጠፋ ከስልኬ ላይ አላቅም ግን ጠፍቷል ስልኬን ከፍቶ ሚነካካም ሰው የለም የዛን ግን ራስን ከሳትሽ በኋላ ተናገርኩ ለመጀመሪያ ሰው ላንተ ነው የተናገርኩት ኦኬ እና ስለዚህ ነገር ማጣራት ጀምር ሚዲያ ላይ ሳይ ምናምን ያንተ ቪዲዮ ሳይ ነው ላንተ ለመናገር የመጣሁት ኦኬ እንጂ ለሌላ ሰው ለማንም የተናገርኩት ሰው የለም እዛ ያ ቪዲዮ እንደጠፋ ሳቅ ድጋሚ መቅረጽ እንዳለብኝና መረጃ ማሰባሰብ እንዳለብኝ አምኜ ወጣው በድጋሚ ስቀርጸው ወደ መቃብር ስፍራ ሄዳል በጣም ውስጥ ለውስጥ ይሮጣል ብቻውን ይጮዋል በጣም የሚያስፈራ ድምጽ ነው የሚያወጣው በጣም በሚያስደነግጥ ሁኔታ አመድ ላይ እንከባለላል ብር ወደ ላይ ይበትናል ምናምን አይነት ነገር እና በጣም ነበር የሚያስፈራው ከዛ ቪዲዮን እየቀረስኩት በጣም ከርቀት ነበር እየቀረስኩ የነበረው እንዳያኝ ማለት ነው ከዛ ከየት መጣን ሳይባል ከኋላ መጥቶ አስደነገጠኝ ስልኩን ደንግጬ ለቀኩትና ከዛ ድጋሚ ያንን አፈር ረጨብኝ ከጀርባይ አትከታተኝ ምናምን ብሎ ረጨብኝ ከዛ ሮጠ እሱ ከዛ በኋላ ስልኬን ይዤ በቃ እየፈራው ውጪ ወጣው ከዛ የኛው ቪዲዮ ግን አለ እጄ ላይና አሳያለሁ ደስ ይለኛል አሳይ የቦታውን አወኳ ከሰፈራችን ጀርባ ያለው መቃብር አካባቢ እዛ አካባቢ ነው ይሄ እዚህ አቅራቢያ ነው እዚህ አቅራቢያ ነው በዚህ ጀርባ ስትሄድ ቀጥታ ወደ ውስጥ ስትሄድ አለ በዚህ በጫካው ኦኬ ንገረኝ ነው እስቲ ያለው ነገር ሞር ደግሞ በደንብ ልከሽልኝ ነው በደንብ ባይዋለው ያለውን እስቲ ወይኔ ጉዴ ዴት ይሄደ ነው ምን ያረጋ ነው ቆይ ወይኔ በጣም ነው የሚያስፈራው ወይኔ ልከተለው እንዴ ምንድነው መቃብር ውስጥ የሚያረጋው ወይኔ የት ጋር ይልቀረጸው ወይኔ ምን ያረጋ ነው በስመ ወይኔ እንዴት ነው የሚያስፈራው ወይኔ ጉዴ ምን አይነት ነገር ውስጥ ነው ያለሁት እየታየኝ የለም ምን እያረገ ነው ወይኔ 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 መጣ ወይኔ መጣ ወይኔ እነዚህ ናቸው ቪዲዮቹ እና በምን መልኩ ልትረዳኝ ትችላለህ ቤቱን አቋለው ቤተሰቦቹን አቋለው ከናቱ ጋር ነው የሚኖረው እና ነገሮችን ያዩነት ልክልኛለሽ አይጋምሽ
ቆይ አሁን ከማን ጋር ነው የሚኖረው? ከእናቱ ጋር ነው የሚኖረው። ከእናቱ ጋር ነው የሚኖረው። ኦኬ ስለዛ እናትየው ታውቃለች ይሄን ነገር የምታውቂ ይመስልሻል? ስለሱ ምናምን የምታውቂ ነገር አለ? ምንም ታውቂ ነገር አለ? አላውቅም። እናትየው እንትን ናት፣ ከሰው ጋር የምትግባባ ምናምን አይደለችም። በጣም የሰፈር ውስጥ ነገረኛ የምትባል አይነት ሴት ናትና እሷንም ለማናገር እንትን አላልኩም። በጣም ፈራዋትና ያው አንድ ላይ ብንሄድ ይሻላል ብዬ አስቤ ነው ለማናገር። እንዴት ነሽ? ይሄ ሰውነቱ ምናምን እያልሽ ነበር። ሰውነቱ ዝም ብሎ ያሳክከኛል፣ ከዛም በመሃል ደም ይተፋል ዝም ብሎ። ኦኬ ደም ይተፋል። ከዛ በኋላ አሳክኩኝ። ይሄ ስትደውይልኝ አወራሽ ነገር አለ። እግሬ ያመኛል ነው እያልሽኝ ነበር። ምንድነው? እግሬንም ዝም ብሎ ይደማል። ከዛ በኋላ እንትን እያልኩ ነው ሆስፒታል ሄጄ ነበረ። እሺ እኛ እንደዚህ አይነት በሽታ አይተናናቅም ምናምን ባህላዊ ሕክምና ሞክሪን ያሉኝ እነሱ እንደውም ባህላዊ ጋር ሄድኩ። ምንም ለውጥ የለውም። በጣም አሪፍ። እስቲ ወደዛ ደግሞ እስቲ እንሄድና ማትፈሪ ከሆነ ያለውን ነገር እናትየውን ማውራት እንችላለን። እንደዚህ እንዳልኩ ደግሞ ለሰውነትሽ ግን እዚሁ ላይ ግን ምንም ዶክተር ምንም አይነት መድኃኒት ተሰጠሽኝ? ሄጄ ነበር ሆስፒታል ሄጄ ነበር እኮ። ባህላዊ ስትይኝ እኮ ነው መድኃኒት እኮ ሰጥቶኝ ነበር፣ ግን ምንም አይነት ለውጥ የለውም መድኃኒቱና ባህላዊ ሕክምና ሄድኩኝ፣ እዛም ለውጥ የለውም። በጣም ብዙ ቦታ ሞክሬያለሁ። ኦኬ አይ እስቲ በጣም አሪፍ። ለዛ አሁን እንትን የምትይ ከሆነ አሁን ወዳላችሁበት በዚህ በጫካ ከሆነ እሷ ወዳለችበት እናትየው ወዳሉበት ሜቢ ማያውቁም ከሆነ እስቲ እሱ ጋር ማየት ፈልጋለሁ። እንዳልኩም ደግሞ ያሳዩሽ ነገር ትንሽ የሚያሳቅ ነገር ነው። ማወር ደግሞ እናትየውንም ደግሞ ብናወራቸው የሆነ የተሻለ ነገር የምናገኛለን ብዬ ተስፋ አደርጋለሁ። ማትፈሪ ከሆነ ብትወስጂ ደስ ይለኛል። አሁን ትችያለሽ? ወጪ አሁን እችላለሁ። በጣም አሪፍ ተመልካቾችን እንግዲህ እስቲ ያው ይሄ ነገር ትንሽ ግራ የሚያጋባ ነገር ነው። እኔ እንጃ ብቻ የሆነ ይባላል እኮ አፈ ታሪክ ሰማለሁ፣ ግን አሁን ከቅርብ ጊዜ ጀምሮ እንግዲህ በጣም ሚዲያው ላይ በደንብ እየወጡ ነውና ጉዳቸው በደንብ እየታየ ነውና እኛ ጋር መጥቷል። እኛ የምንችለውን ያህል ለማድረግ እንሞክራለን። ሞር ደግሞ እናትየው ቤት ደግሞ ከደረስን በኋላ እስቲ እሷንም ደግሞ ትንሽ ፍርሃት አይነት ስሜት እያየሁባት ስለሆነ እሷን ማረጋገጥ እናትየው ቤት ከደረስን በኋላ ወይም የሚያስገቡን ከሆነ እዛ የምንችለውን ያህል ለማውራት እንሞክራለን። አብራችሁን ቆዩ። እኛ ነን። ሰላም ነው? እንዴት ነው? አለን በሰላም ነው። ትንሽ ልናወራችሁ ስለፈለግን ብቻ ነው አምባባችን ነበር እና ገብተን የምትችሉ ፈቃዳችሁልን ገብተን ትንሽ ቁጭ ብለን ብናወራ ብለን ነው የመጣነው። አልገባኝም። ምንድነው? ካሜራውስ ምንድነው? ካሜራው ችግር የለውም፣ ዝም ብሎ ነው ካሜራው። ችግር የለውም። ፕላን የመቅረጫ ይዘመጣ። አይ ችግር የለውም። ጀስት እኛ ሚዲያ ላይ ስለምንሰራ ምንም የተፈጠረ ነገር የለም። ሚዲያ ላይ እኛ ስለምንሰራ ያው ቁጭ ብለን እንድናወራ ፈልገን ነው። አንዳንድ ነገር እንድናወራሽ ነው። አንዳንድ ነገር ሊያዋራሽ ነው የመጣው። ምንድነው አንዳንድ ነገር ማለት? አይ ችግር የለውም እኮ ያለውን ነገር እንድናወራ ነው። አልገባኝም። ምንድነው ያለው ነገር ማለት? አይ ቁጭ ብለን እንድናወራ ነበር። ካላፍካ አንድ 5 ደቂቃ ያለውን ነገር አስረዱኝና ከዛ የሚገባኝ አይ አንዳንድ እኛውን ሚዲያ ላይ ነው የምንሰራው። አንዳንድ ደረሰው ነገር አለ። ስለምን ጉዳይ አንዳንድ ነገራቶች እኛ የምናወራለን ብችል ከሆነ ቁጭ ብለን የምናወራው ስለ እርሱ ደግሞ አንዳንድ ነገር ስለ እርሱ አንዳንድ ነገር የሰማነው ነገር አለ። ስለዚህ ቁጭ ብለን ማውራት እንችላለን። አንድ 5 ደቂቃ አይቻልም ማለት አንቆይም እኮ ያለው ነገር ላይ ብቻ ገብቶኛል። እንዴ ካሜራ ይዘህ መጣ አንቆይም ምናምን ብዙ አንቆይም። ትንሽ ደቂቃ አዋሪኝና እንሄዳለን። አልፈልግም። አንድ ረጋ ይበሉልኝና እንግዲህ የተፈጠረውን ነገር ስለምናውቅ አንዳንድ ነገራቶችም አለ። አሁን ላይ እናንተ ላይ የተፈጠረ ያለውን ነገር አለ። እኛ ላይ ምን ተፈጠረ? እኛ ምንም በሰላም እየኖርን ያለነው እኮ አዳምጡን። ቆይ አሁን እናንተ ያውን ሰፈር ውስጥ እየተወራ ያለ ነገር አለ። አንዳንድ ነገራቶች የሚተፈጠሩ ነገር በደንብ ያውቃሉ ብዬ ተስፋ አደርጋለሁ። ስለዚህ እሱ ዙሪያ ላይ እኛ ሚዲያ ላይ የምናውቀው ነገር አለ። ምንድነው የተወራው? አንቺ ያው አንዳንድ ነገር የሚወራ ነገር አለ። እኔ ያየሁትም ነገር አለና ስለዛ እንድናወራ ነው። እንደና ያየሁት ነገር ካለ ካሜራ ይዘሽ ከምታስመጭብኝ መተሽ ነው ጎረቤትሽ ነኝ። በስርዓቱ አታናግሪኝም? በቤት መተሽ አንዴ ቁጭ ብለን ለምን ነው እሺ በይና ማማዬ ረጋ ይበሉና አንዴ አይሆንም አልኩ። ስለርሶም ስለ አንቆይም ነገሮችን ተነጋግረን እሺ እኮ ስለርሶም ስለ ልጆም የሰማነው ነገር አለ። ስለዚህ ረጋ ይበሉና ቁጭ ብለን የምናወራበት ልጅ የሚያደርገው ነገር የለም። በሰላም ወጥቶ እየገባ ነው። እኔም የኖርኩ ያለሁበት ከሰፈር ጋር ጸብ የለኝ ምን የለኝ። በአግባቡ እየኖርኩ ነው። የተፈጠረ ነገር የለም። ስለዚህ የምታስረዳኝ ነገር ምንም እኔ እንግዲህ እኔ የማላውቀው ስለራሴ አንተ ልትነግረኝ የምትችለው ነገር የለም። አይ ብዙ ችግሮች ስላሉ ማሚ ቁጭ ብለን እንነጋገር። አሁን ብዙ በዛ ላይ ደግሞ ምንድነው ከውስጥ እየሰማሁ ያለሁት? በህግ አምላክ ከውስጥ ምንድነው የሚሰማኝ? ጩኸቱ ምንድነው ጩኸት እየተሰማኝ ነው ከውስጥ? እሺ ገብተን ነው አይቻልም እኮ እሺ ማን ረጋ ይበሉ። እሺ ረጋ ይበሉ። አይቻልም ብያለሁ። አይቻልም ውስጥ ድምጽ እየሰማሁ ነው። በህግ አምላክ
ውስጥ ድምጽ እየሰማሁ ነው። እኔ ፖሊስ ጠራለሁ። እዛ ድረስ መድረስ አይጠበቅብንም እኮ ውስጥ ድምጽ እየሰማሁ ምን ታዲያ? ምንድነው ታዲያ የሚጮህ ድምጽ? ምንም የሚጮህ ነገር የለም። የሚሰማኝ ድምጽ አለ ሊሆን ይችላል። ውጣልኝ። እሺ ገብቼ ቼክ ላድርግ። በገዛ ቤቴ መብት የለህም እንዴ? ቤት እኮ የኔ ነው። እሺ ረጋ በሉና ያለውን ነገር ውስጥ ማሳደጋለን። ትሰሚኛለሽ? ይዘሻቸው ውጪ እኮ መነጋገር ስላለብን ልጅያቸው የመጣው ይዘሽ ውጪ። እኔ ፈቃደኛ አይደለሁም። እሺ ፈቃደኛ አይደለም። ስለዚህ እኛም ልናስገድዱት አንችልም። በቤት ሆኖ መብቶት ነው። ስለዛ ግን ውስጥ እየሰማሁት ያለ ነገር ልክ አይደለም። ስለዛ እሱ ምንም ያደርጉ አካል መጥቶ ያነጋግረኝ በቃ። እሺ ከዛ በፊት እሺ ቁጭ ብለን እናውራሽ። በጠየቃችሁ ነገር ስላለ ቁጭ ብዬ ማውራው ነገር የለም። ወደ ሌላ ነገር ውስጥ እንድገባ አታውቅም። ኃይል እንድትጠቀም አያደርጉና እሺ ረጋ ብሎና ወንጀል ሰራ እንደ ውስጥ እየሰማሁ ያለው ድምጽ አለ። ውስጥ እየሰማሁ ያለው ድምጽ አለ። አንዴ ገብተን ያለውን ነገር እንየውና ከዛ በኋላ ስለዛ ቁጭ ብለን እሺ ነው። አይቻልም። በገዛ ቤቴ በቃ መብቱ የኔ ነው። ቤቱ የኔ ነው። ስለዚህ ሌላ ነገር ሌባ አይደለም ያለው ነገር እንፈታለን። ካሜራ ላይ የሚዲያ ሰው ነኝ። አይመለከተኝም ስለ ካሜራው። ረጋ ብለን ቁጭ ብለን እናውራ። በዚህ እኮ ሰበብ እንትን ሽፋን ሊሆን ይችላል። በአሁን ሰዓት ስንት ነገር ነው የሚሰራው በዚህ ቴክኖሎጂ። ስለዚህ ውጡልኝ። እሺ አሁን ማውሪኝ እንፈልጋለን። አሁን ስለ ልጆት እየሆነ ያለውን ነገር ያንኑ ነገር አውቃለሁ። እሷም ደግሞ አንቺ ስልክሽ በካሜራ ቀርጻ ያዘችው ነገር አለ። እስቲ ስለዚህ ነገር የሚያብራሩልን ነገር ካለ እንግዲህ እንድንገባ ካልፈቀዱልን ክፈችልኝ። እንድንገባ የሚፈቅዱልን ከሆነ ያንኑ ነገር እንደዚህ የሚሆንበት ልጆ ለምን እንደሆነሽ ያስረዱና እሺ እኔ ደግሞ ያንቺ ነው የገረመኝ። እሺ አሁን ይሄኛውን ቪዲዮ ይዩት። ምንድነው ልጆት ምን እየሆነ ነው እንዴ? ይሄን ከየት ነው የቀረሽው? የቀረስኩት ምን እያደረጋችሁ ነው? ምን እያደረግን እንደሆነ ያውቃሉ። ስለ ልጆትም ያውቃሉ። ከዚህ በፊትም ደግሞ ያለው ነገር ሙሉ አጣርተን ነው የመጣ ነው። ከክፍለ ሀገር ሸሽተው እንደመጡ ያለው ነገር ያንኑ ነገር ሰብስበን አሁንም ቢሆን አልረፈደም። ቁጭ ብለው የሚያወሩን ከሆነ ያወሩ። ያለበለዚያ ይሄሽ ምን እየሆነ ነው ታዲያ ልጆት? አሁንም ደግሞ ውስጥ እየሰማኝ ነው ድምጽ እሱን አይደል? የሱ ታሪክ ለእናንተ ምን ያደርግላችኋል? ይሄ ምንም አደረገልን አላደረገልን ምንም አደረገ አላደረገም። አሁን ከዚህ ጋር ቁጭ ብለን እንድናወራና እኛም አሁን ረጋ ይበሉ። እኛም ቢሆን ረጋ ብለን ምን ችሎን ያህል ለመተባበር ነው። ስለዚህ ረጋ ብለን ቁጭ ብለን ማውራት ምን ችልኩን እናወራ። ያለበለዚያ ሌላ ነገር ውስጥ እኔም ኃይል ተጠቅሜ ውስጥ ያለውን ነገር ማየት ፈልጋለሁ። ስለዚህ እንደዛ እንዲፈጠር ማይፈልጉ ከሆነ ቁጭ በሉ። ረጋ ብለው ያለውን ነገር እያንዳንዱ ልጆትም ደግሞ የሚመጣ ከሆነ መጥቶ እንዲያወራኝ ይፈልጋሉ። እያንዳንዱ ነገር ቁጭ ብለን ብናወራ ይሻላል። ሌላ ነገር ውስጥ አንግባ። ስለዚህ ቁጭ ብለን ምንም እያምታታችሁኝ ነው። ምንም አልገባኝም። ምንም እንትን ያውቃሉ። ይሄ ቪዲዮ ምንድነው? ይሄ ቪዲዮ ምንድነው? ሲያደርግ ስላየሁትና ስላስፈራራኝ ነው። ይሰማል። ሁሉም ሰው ይሰማል። ድምጽ ይሰማል። ሙሉ ነገር በደንብ ይታወቃል። ስለዚህ ረጋ ብለን ቁጭ ብለን የምናወራ ከሆነ እናወራ። አሁንም ቢሆን እድል እየሰጡት ነው። ሌላ ነገር ውስጥ እንድንገባ ያልኩ ይሄን ነገር ሚዲያ ላይ እለቅላችኋለሁ። የፊታችሁ ማለት መግቢያ መውጫ ከመታጡ ረጋ ብለን ምንድነው የተፈጠረው እኮ ልጁ ምንድነው የሆነው? ምንድነው እየተፈጠረ ያለው? ሲቀጥል ደግሞ ይሄ ልጅ እንደዚህ ሆኖ ህብረተሰቡ መሀል መኖሩ ችግር የለውም ወይ? ችግር አለው የለውም የሚለውን ነገር ሙሉ አጣርተን ወደ ህግ መሄድ ካለበት ወደ ህግ ሄድ እንዴት እናደርጋለን እንጂ እንደዚህ ራሱ ደብቆት ልጁ እንደዚህ እየጮኸ ሲወጣ የሆነ ነገር እያለ እሷንም ደግሞ እንደዚህ አረንዟት ብዙ ነገር ሆንኩኝ እያለች ብዙ ነገር የምንጠይቀው ነገር አለ። ስለዚህ እሷ ላይ ብዙ ነገር አድርጎኛል ያለውን ነገር ቁጭ ብለን እንነጋገርበት በደንብ። ስለዚህ ቁጭ ብለን የምናወራ ከሆነ እናወራ። ናስቲ ግባና እንግዲህ አሪፍ እኔ መተልፈን እስቲ እንደኔ ማስረድ ምን እንደሆነ መጀመሪያ ሁሉ ነገር በደንብ ያውቃሉ። እዚህ ደረጃ መድረሱን አልገባኝም እንጂ ምንድነው ነው ታዲያ ለምን እንደሚተባተቡ መድረሱን ይሄ ሁሉ ቪዲዮ ቀርጸሽ እንደገና እነሱንም ወጥተሽ ማምጣትሽ ምክንያቱ አልገባኝም። እሺ ታዲያ አሁን ለምንድን ነው እየተርበደበዱ እየተንተባተቡ ያሉት? ስለምን ቪዲዮ እንደቀረጸች ብዬ ነው እንደ ቪዲዮ ነው ማለት እንደቀረጸች ትቀረጽ። ስለዚህ እውነቷን በደንብ ያውቃሉና አሁንም ቢሆን ሌላ ነገር ውስጥ ከምን ገባ ያለውን ነገር ያስረዱ። ረጋ ብሎ ያስረዱ። ምንም ካሜራ አዩ ወረዛ ምንም እንተባተም ምንም ያስፈልጉት ነገር የለም። ያለውን ነገር ከመጀመሪያ ጀምሮ ያለውን ነገር በደንብ ያስረዱ። ሌላ ነገር ውስጥ አንገባ ፊት ሲቀጥል ደግሞ አሁን ደግሞ ድምፁ ተጥ ብሏል። ስለዚህ ልጁ ምንድነው እየሆነ ያለው? ምንድነው ውስጥስ እየተፈጠረ ያለው? እንዳንገባ ስለምንድነው የፈለጋችሁት? አሁን ቤቶት ነው። ስለዚህ በግድ ልገባ አልችልም። በግድ እንድገባ እንዳያደርጉኝ። ስለዚህ ያለውን ነገር ምንድነው? ለምንስ ነው ልጆት እንደዚህ የሚሆነው? በዛ ላይ ደግሞ እየተወራ ያለ ነገር አለ። ምንድነው ይሄ? አሁን ይሄ ሰው ጅብ ምናምን የሚሉት ነገር ምንድነው? በደንብ እስቲ ያስረዱኝ። ያለበለዚያ ይሸፍናሉ ደብቃለሁ የሚሉ ከሆነ በራሴ መንገድ አጣራና ነገሩ እንዳልሆነ ነው የምናደርገው። የዛኔ ቢለምኑኝም አልመለስም። አገኘ እኔ እንግዲህ ያው አየሁኝ ቪዲዮ። ስለዚህ ምንድነው የተፈጠረው? ምንስ ነው የሚሆነው?
በዛ ላይ ደግሞ በማታ ተነስቶ ይወጣል ምናምን ብላኛለች። ሁሌ 6 ሰዓት ይወጣል። ዘይቻለሁ በተደጋጋሚ ነው ያየሁት። ስለዚህ እንግዲህ አሁን ላይ ከሰሞኑ ደግሞ በጣም እየተዘዋወረ ያለ ነገር አለ። እኔ እንጃ ነው ግራ እስክገባ ድረስ አሁን ለካ በጣም ብዙ እየተወራ ያለ ነገር የሰው ጅብ በጣም እየተባለ ያለበት ሞመንት ላይ ነው ያለነውና ምንድነው ነገሩ እኮ ቀለል ያለ ነገር ነው። ቀለል ያለ ነገር ሆኖ ለሊ 6 ሰዓት ላይ ያወጣ ለመኖር ለኑሮክ መፍትሄ ለመፍጠር ስትል ማትሄድበት ቦታ የለም ታውቃለህ። ሰዎችም ስታማክር እንደዚህ ነው ይሏል። እዚህ ቦታ ሂጂ እዚህ ባሉን መሰረት እኛ ደብረ ዘይት የሚባል ቦታ ሄድን። እዛ አካባቢ መድኃኒት አለ እንደዚህ የሚያውቁ ሰዎች አሉ እና ህይወታችሁም ይቀየራል። ኑሯችን አስቸገረን ከበደን በቃ በዚህ ምንድነው በዚህ አልሳካለ እና ለኑሯችን ለራሳችን ለህይወታችን ሰው ላይ አይደለም ለመድረስኛ ሐሳባችን ሰው ላይ ተንኮል ለመስራት አይደለም። እሺ ግን ህይወታችንን ለመለወጥ ስንል እዛ ደብረ ዘይት ሄደን አንዳንድ ነገሮችን እሱ ያ የሄድንበት ሰው በነገረው መሰረት ይሄንን አድርጋለው ይነግራል። ራሱ ልጅም አለ በአካል እሺ ልጁ መጣት ይችላል ይመጣል ይምጣ ይጥራና አንድ ላይ ያለውን ነገር ሁለታችሁም እንድትወሩ ይፈልጋል። በዛ ላይ ደግሞ ምንድነው የሚሆነው ልጁ እንዴት ነው የሚያደርገው? ሳይደብቁ ሳይዋሽ ሙሉ ነገሩን ያውቃል። ያው እንግዲህ ገብቷል። አዋቂው ሰውዬ በነገረው መሰረት አይንተባተቡ። አሁንም ቢሆን የሆነ ነገር ለማሸት እየሞከሩ ነው እየተንተባተቡ ነው። እሺ እኮ ስለዛ ረጋ ብለው በስተክል ያዋራ እኔ ማረጋ ብዬው አክብሬ አይደል ቤቴ ግባ ብዬ አክብረውኝ አይደለም በግድ ነው የገቡት። ያለውን ግልጽ ተነጋገሩና በግድ ነው የገቡት። እኔ ማን አስገባም ነበር ቪዲዮውን ሳይ የልጄን ፎቶ ሁሉ ነገር እዛ ውስጥ ሳይ ነው በቃ ከሱ ጋር ግንኙነት ያለው ነገር እውነት የሆነ ነገር የሚመስል ይዛችኋል በሚል ግባ ያልኩ እንጂ እኔ ለምን አስገባሃለሁ? እሺ አሁንም ቢሆን እሺ ምንድነው እሺ ሄዱ የሆነ ነገር ህይወቱን ሊያስተካክሉ ሄዱ። ከዛስ ምንድነው የተፈጠረው? ከዛ አዋቂው ባለው መሰረት ያው ሌሊት ሰዓት ተምኖለታል። በዚህ ሰዓት ውጣና እንደዚህ አድርግ ያለውን እንግዲህ እሱ ነው የሚያውቀው። እሱ ከኔ ይልቅ እሱ ያስረዳል። ተነጋግረዋል ከአዋቂው ከሳቸው ጋር ማለት ነው። እዚህ ጋርም ተመካከረን ህይወታችንን ለመቀየር ስንል ያደረግነው ህይወታችንን ለመቀየር እሺ ነገሮች አልተሳካል እንጂ አንዱ ምንለው ባንዱ ስንል በዚህ ስንል በዛ ስንል በቃ ህይወታችን ሁሉ ትርምስምስ ያለ ነገር ሆነብን። ከዛ ግራ ሲገባ ሰዎች ስናማክር እንደዚህ ቦታ እኮ አዋቂ አለ፣ ስለዚህ እዛ ሄዳችሁ ብትጠይቁ መፍትሄ ታገኛላችሁ፣ ብዙ ሰው ህይወቱ ተሻሽሏል ተለውጧል፣ ስለዚህ እናንተ ስለምን ዝም ብላችሁ ትደክማላችሁ እና እዛ ሄዱና መፍትሄ ፈልጓሉ። እኛም ደግሞ ካለብን ችግር አንፃር መፍትሄ ስለሆነ የምንፈልገው ሄድን። እሺ ሄድን። ሰውየው በነገረው መሰረት ይሄንን አድርግ ብሎ የሚሰጡ መመሪያ አለ እዛ። ያንን ያው ተግባራዊ ማድረግ አለብን። በዚህ መሰረት ነው እንግዲህ ልጄ የሚያደርገውን ነገር እሷ አየውኝና ቀረጽኩ እያለች የምትለው። አማሪ በጣም ብዙ ነገር አበላሽቶብኛል። በጣም እቴ ነው በቃ የተበላሸው። እሱ እኮ የሰው አንቺ አበላሽቶብኛል። ረጋ ይበሉ። እሱ የሆነ ነገር አድርጓታል። የነገረችኝም ነገር አለ። እስቲ እናትየው ማያውቁ ከሆነ ቆይ ረጋ በይ አንቺ ተረጋጊና አንቺውን ባልቀሱን ታይና ንገሪ ለኔ አስረጅኝ። ቆይ ረጋ ይበሉ። አሁን ቆይ ከሷ በፊት ግን እንዴት ነው የሚሆነው? ምን አሁን ከዛስ በኋላ ሄዶ ከመጣ በኋላ እንዴት እንደሚሆን ያውቃሉ? ቤት ውስጥ አንዳንዴ ብቻውን ያወራል። ብቻውን ማውራት ሌላ። አሁን ቪዲዮ ላይ እንዳየሁት ከሆነ እንደሆነ ነገር እየሆነ ነው ያለው። ትንሽ ብቻ የሆነ ሰዓት አሁን 6 ሰዓት 7 ሰዓት ሲሆን ቀን ቀትር ላይ ምናምን ብስጭት ይላል። የሆነ በቃ ተይኝ ይላል፣ ያዛጋል፣ ምን ይላል፣ የሆነ በቃ ይንጠራራል እና ለወጥወጥ ይልብኛል። እኔ በዛ ሰዓት ትንሽ ፈራና እንግዲህ ሰውየው ያለው ይሆናል ብዬ ወይ ጥዬው ወጣለሁ ወይ ብቻውን ክፍል ውስጥ ይገባል። ያን ነገር አይቻለሁ። እንግዲህ ክፍል ውስጥ ከገባ በኋላ ክፍል ውስጥ ሲገባ እኔም ያው ብቻውን መሆን ፈልጎ ይሆናል። እሺ ቆይ የሚሰማውስ ድምጽ አሁንም እየሰማን ነበር? አሁንም እየዋሹኝ ነው ያሉት። ብቻውን ያወራል ምናምን ያለው አሁንም እየዋሹኝ ነው ያሉት። እኛ አሁን ስንገባ የሰማው ድምጽ አለ እንደማዋራት ነገር ነው። ሲያዛጋ አይደለም እንደዚህ እየጮኸ ማዛጋት እንደዚህ አለ እንዴ? ማዛጋት እንደዚህ ነው እንዴ? ረጅም ሰዓት ነው እንደሚያዛጋው። እኛ የተጨቃጨቅን ረጅም ጊዜ የሱ ድምጽ እየሰማሁት ነበር አይደለ? በርግጥ አሁንም እየዋሹኝ ከሆነ ለምን ስርዓት ያዙ። አሁንም ቢሆን ረጋ ብሎ አለመግባባት አይደለም። አሁንም ለማዋሸት እየሞከሩ ነው። ለልጁ ነገር እየደበቁ ይሆን አላውቅም። አሁን እየተፈጠረ ያለው ነገር ላይ ረጋ ብሎ ለማስረዳት ይሞክሩ።
ልጄ ግን እባክህ የኔ ወንድም ልጄ እንዲታሰርብኝ አጉል ነገር ላይ እንድታረጉብኝ አልፈልግም። ይሄው ካሜራ ይዛችሁ ነው የመጣችሁት። ይሄንን እንትን ብላችሁ እኔም ዝም ብዬ በስሜታዊ ሆኜ በመናገረው ንግግር ልጄን ጠምዝዛችሁ እንዳታሳስሩብኝ። መጠምዘዝ አይደለም። አሁንም ቢሆን እሱ እዚህ ሰው መሀል መኖሩ ቆይ ለእናንተ ህይወት መቀየር አይደለም። አሁንም ቢሆን እዚህ ሰው መሀል መኖሩ እሱ ችግር የሚያመጣ ከሆነ አልዋሻችሁም፣ የት መሄድ ለብቻው መተሰር ካለበት ለብቻው ይታሰራል እንጂ እዚህ አይኖርም። አሁንም ቢሆን ሚለወጥ ወይም ደግሞ ሚስተካከል ነገር ካለ ለንተባበራችሁ ዝግጁ ነን። ሚስተካከል ነገር ከሆነ ብቻ እንግዲህ መስተካከሉን አላውቅም። ተመልሰን ደብረ ዘይት እንግዲህ ወይ ሰውየው ይሄንን ያረገለትን ሰው መድኃኒቱን ያረገለትን ሰው መልሰን ያው መጠየቅ ነው እንግዲህ ችግር እየፈጠረ ካለ እኛም ማህበረሰቡ ጋር ከጎረቤት ጋር በሰላም መኖር እንፈልጋለን። ሌላ ሰው ጋር ሄዶ ችግር የሚያመጣ ከሆነ እሷ እንደምትለው እያለቀሰች የምትናገረው ነገር አለ። አረገብኝ ምን አረገብኝ የምትለው እሱን አሁን የማውቀው ነገር የለም። ወይ መታል እኔ በሰዓቱ እንደዛ ነገሩ በተፈጸመ ሰዓት እሱ ተከታትለው የተከታተለችው እያለ የሆነ አቧራ ነገር ይዞ እንደበተነባትና እንደደነዘት ከዛ በኋላ ደግሞ በጣም ብዙ ነገር እኔ እንጃ በዛ አላምንም። ብቻ ያለችኝን ነው የምላው። የሆነ ነገር ድል እየተበላሸባት እንደሆነ ብዙ ነገር ውስጥ እየገባች እንደሆነ ነግራኝ እንግዲህ ረጅም ጊዜ አፍነዋለች። አሁን ላይ ሚዲያ ላይ ምናምን በደንብ ሲወራ ወይ እየወጣ ሲመጣ እኔ መፍትሄ ካገኘው ብላ ነው ወደ እኔ እየመጣችው። ስለዛ አሁንም ቢሆን እሱን ይጥሩልኝ መጥቶ የሚያወራኝ ከሆነ በስትክክል ያወራኝ። ከዛም በኋላ መፍትሄ የሚገኝ ከሆነ መፍትሄ እንዲገኝለት አይሆንም አሻፈረኝ የሚል ከሆነ ጠምዝጂው ይወጣል። ጠምዝጂው ወጥቼ በሚዳኘው አይነት መንገድ እንድዳኝ አደርገዋለሁ። አይ ነው እንደዚህ አልፈልግም እኔ ረጋ ብዬ ያለው ነገር ማስተካከል ፈልጋለሁ የሚሉ ከሆነ አሁንም ቢሆን ይዘውት ይምጡ። ረጋ ብለን ቁጭ ብለን እናወራና መፍትሄ ካለው መፍትሄ ነው የምንፈልገው። አይ ነው አሻፈረኝ ባክሽ በቃ ሊሰልችቶኛል። በጣም ብዙ ነገር እኔ ተበላሽው ባክሽ ማሚ ነገር ይጠራውና እንነጋገራለን። እንደዚህ አይነት ነገር ማካለ እኔም እኮ ወንጀል እንዲሰራ ፈቃደኛ አይደለም። ሳሚ ና ቀስበትና በጣም ብዙ ነገር ተነጋግረን ነበር። ያውነን ምን ልጅ አነጋግራቸው ነበር። ግን ያስረዱኝ ነገር ደግሞ መጨረሻ ላይ እንትን ሲነግሩኝ በቃ ያው ግዴታ መነጋገር አለብን። ገብቷል? አይዞክ እዛው አለካነ ምንም ያስፈራ ነገር የለም። ነገር የለም። ውጣልኝ ያልኩህ ቤቴ እኮ ነው። ለምን እንደ ነገር የለም። ቆይ ተረጋጋ። አንቺ ማንሽ? ቆይ ረጋ በል እኮ ረጋ በል ነው። ተረጋጋና ያለውን ነገር እንድናወራ ነው። ምን ልታረጊ መጣሽ? ያለውን ነገር ይተቀታል እና ምን ልታረግ መጣ? አንተ ልታረግ መጣ? ይተቀታል። ቆይ እሱን ተቀታል። አላቃት ምን ልታረግ መጣ? አታውቃትም? እርግጠኛ ነህ? አላቃችሁም ነው። እኔን አይደለም ሁላችሁንም አላቃችሁም። እሷን ተቀታለህ? ቆይ ምንም አይበሉ። እሷን ተቀታለህ? አታውቃት? አላቃትም አልኩህ አይደል እንዴ? አሁን ምን ልታረግ ወጣሽ? ለናከት አንተስ ምን ልታረግ መጣ? አንተ አርቀር ቅድሚያ ጠየቅኩ። ምን ልታረግ መጣ? አሁን እሷን ተቀታለህ? አታውቃት? አላቃትም። ሁላችሁንም አላቃችሁም። ሙቱልኝ እኮ መጮህ አይጠበቅብህም። ረጋ ብለህ ቁጭ ብለህ ምን ነው? ቆይ ይሄን ያክል ምን ያስፈራል? ለምን ቁጭ ብለህ ምን ይሰራው ነገር የለም? ምን ሰርቻለሁ? ምንም ይሰራው ነገር የለም። አዎ ምንም ይሰራው ነገር የለም። አሁን ደግሞ ከውስጥ ደግሞ የሰማነው የነበረ ድምጽ ነበር። እኔ እሱ ነው ያገባኛው። እንዴት አንተ እኮ ነው ውስጥ ሌላ ሰው አለ? ገብቼ ሌላ ሰው ውስጥ አለ? ሳሚ እንዳያዞር በቃ ሲያረፍ እንደ እንትን በል ቆያም ነው አንዳንዴ ለዛ ነው በቃ ቁጭ በል ቀስ ብለን እንነጋገራለን። ቶቶ አልቆጣም። ቁጭ ብለህ የምታወራው እኮ ነው። አውራኝ። እሺ ምን ነው ማለት ይፈልጋችሁት? ቁጭ ብለህ አውራኝ። እሺ ማናችሁ እናንተ? እኮ አሁንም ቢሆን በቃ ረጋ ብለህ የምታወራው እኮ ነው። አውራኝ። እያወራሁ አንቺ ምን ልታረጊ መጣሽ? እሷን አላውቃትም እያልካት ነበር እንዴ? ያለውን ነገር ተነጋግረን እንድንፈታ ነው የመጣሁት እኔ። ምን ነገር ነው የምትፈጪው? ከኔ ጋር ምን ትፈቻለሽ? አሁን ምን አለ መሰለህ፣ ረጋ በል ቁጭ ብለህ በቃ እዛው ቁጭ በልና በስትክክል አዋራ። ያለውን ነገር ረጋ ብለህ ብታወራ ነው የሚሻለው። እየተፈጠረ ያለውን እየሰማ ያለውን ነገር አለ። ሁሉ ረጋጋ። ቆይ ምንድን ናችሁ? አልገባኝም እኮ። አትበሳጭ አንተ። ቀስ ብለህ አዋራቸው። እኔም ቀስ ብሎ ነው የገባኝ ነገሩ። ረጋ ብለህ ለማዳመጥ ሞክር። እኛም እያልኩ ነው፣ ሚዲያ ላይ ነው የምንሰራው። ካሜራ ይዘን የመጣነው ለዛ ነው።
ስለዚህ ረጋ ብለህ የምታወራን ከሆነ አውራ። እንደዚህ አግሬሲቭ ምናምን እየጮክ ምናምን ምንም ይመጣ ነገር የለም። ታስፈራራን እንዳትሞክር። ስለዚህ ረጋ ብለህ የምታወራን ከሆነ አውራ። ውስጥም ደግሞ እየሰማን የነበረው ድምጽ አለ። ድምጹ ምንድነው ያለው ነገር እንታስረዳን እንፈልጋለን። እኔም ማውቀው ነገር የለም። ስለድምጹ ምንም ማውቀው የለም። ማውቀው ነገር የለም። ምንም ማውቀው የለም ማለት እና ያ ማለት ስለባለፈው ምሽት እኮ በደንብ ያቀለም ነበር። ስለባለፈው ቆይ ረጋ በይ አይዞሽ። ባለፈው ምሽት የተፈጠረው ነገር ሙሉ ታውቂያለሽ አይደል? እሷንም ያደረጋት እሷን አታውቃትም? ያቀኛል፣ በደንብ ያቀኛል። አንደኛ እዚህ ጎረቤታችሁ ነች፣ ታውቃታለህ። አንቺ ምን አበድ ታሪክ ረጭሽ? አንቺ ቆይ ምን ታሪክ ቀረጥ? እና ረጋ በል። ባለፈው ያደረከውን ታውቃለህ። ከዛ በኋላ ነገሮችን እንዳስተካክል ነበር። ረጋ በል። አየህ ለምን ቀረጽኝ እያልክ ነው ታውቃለህ። አሁን ለምን ቀረጻችኝ? ምን አባሽ ታሪክ መጣሽ? ታመጣለኝ ማሳይታኛል ተቀረጸ ህይወቴን ይስተካከል ብቻ ነው የምፈልገው። ግቡ ያልኩት ራሱ አንቺ ማሚ አንቺ እንደዚህ አርግሽ አይታ አሳየችኝ። እሱ ይዞ መጣ። ወይ ለምን ቀረጻችኝ? እኮ እኔም ራሴ እንዲቀረጣችሁት ለዛ ነው እኔም ማወቅ ስለፈለኩ ያስገባው። እሺ ካውሽና አስገባሻት እንዲያሳዩኝ የተፈጠረውን ነገር ሙሉ እናውቃለን። ስለዛ ረጋ ብለን የምናወራ ከሆነ ነው። ቆይ ለምንድን ነው የቀረጻችኝ? ረጋ ብለን የምናወራ ከሆነ ነው። የቀረጽኩትማ ነገሮች እንዲፈቱ ነው። ምን ነገር ነው ፈጩ? የትኛው ነገር ያደረከኝ ነገር በሙሉ እንዲፈታ ነው። ስለቀረጽሽ ነው። እኔ ከዛ በኋላ እንዴት ህይወቴ እንደተበላሸ ታውቃለህ። እሱ ሊና አይመለከተኝም። እሺ ምን ይመለከተኛል? ረጋ ብለህ አዋራ። ገባሽ? ራስን ተቆጣጣ። ቀስ በል እማ አንቺ ትልቅ ነገር እየሰራሽ ነው። ምንድነው እንደዚህ አይነት መጥፎ ነገር የሰራሽው? ለምን ቤቱን አዘግባችሁ? የህግ ሰው ነን። የምን የህግ ሰው ናችሁ? በቃ የህግ ሰው ስለሆነ ካሜራ ያጋ ይመለከተማኛ ካሜራ ፊት ነው ያለ ካሜራ ፊት። ስለዚህ ወደ አንቺ አይሁድ ነሽ። እሺ አንቺ አስመሳይ ቀረጽሽኝና ደግሞ አፈር ደፋብኝ እያልሽ ደግሞ በበላይ ሆነሽ አላደረክም። አንተ ደፍተህባታል እንዴ አፈር? አዎ ስቀርጽ እንደፍችባታለሁ። ለምን ቀረጻችኝ እሱ? እሺ ለምን ቀረጽሽኝ? እሺ ረጋ ብላ አሁን ግን ተረጋጋ። እሺ ምንድነው የምትፈልጉት? ረጋ ብለን እንድናወራ። እሷም ደግሞ የሆነች ያለችው ነገር አለ። ስለዚህ መፍትሄው መስጣት ከሆነ መፍትሄው እንስጣት። ያው አፈር ደፋብኝ በዛ ምክንያት እንትን ሆኛለሁ። ሰውነቴ ይንቀጠቀጣል። ምን ይላል? እኔ ይንቀጠቀጣ ምን ያገባኝ? ስታለቅስ ነበር እየቀረጸችኝ ነው ያደፈውባት። ከዛ ውጪ ምንም ማውቀው ነገር የለችም። ስለቀረጸችብኝ ነው የደፈውባት። ከዛ ውጪ ምን አደረኩሽ? ያደረኩሽ ነገር አለ? ህይወቴ ተበላሽቷል። ከዛ በኋላ አንቺ በሌላ ምክንያት የተበላሸው በሱ ሰበብ ታደርጊያለሽ እንዴ? አሁን ረጋ ብላ በልጅ ሰበብ ታደርጊያለሽ። ራሱ ነው ሌላ ምንም አይደለም። ከዛ በኋላ ነው ራሱን አትበይ። አንቺ እኮ ነሽ የቀረጽሽ። ለምን ቀረጽሽ? ንገረኝ አልኩሽ። ከዛ በፊት የተፈጠረ ነገር አለ? ለምን ፈራክ? ለምን እንዳይቀረጽ ፈራክ? ለምን አንቺ ምንድን ነሽ? ለምን ቀርጽሽ? እና ምን እያረክ ነበር በዛ ሌሊት? አንቺ መብት አለሽ። ዝም ብለሽ ብልሽ ሶሶ መቅረጽ። አንቺስ ምን ታደርጊያለሽ በሌሊት? እኔ ከስራ እየገባው ነበር። ስለሱ አይደለም አሁን እርሶም እሱ እየደገፉት ነው ያላችሁት። እሷን አንተ ማሷን እየደገፍክ ነህ እኮ። ሁሌም ቢሆን ከሷ ጋር ነው የምሆነው። አሁን ቢሆን ረጋ ብላ አዳምጥ። እሺ በሌሊት ለምን ትቀርጻለች? ቁጭ ብለህ አዳምጥ። ምንም ነገር እኮ አይደለም እየሰራ ያለው ነገር። ምን ችግር አለው? ይቀርጽ። ጥሩ ነገር ከሆነ ምን ችግር አለው? ምንድነው ጥሩ ነገር? መብት አላት ለመቀረጽ። ሰው መቅረጽ ካለ ፈቃዱ ወንጀል ነው። እሱ ወንጀል ነው። እሱ ጠይቀልኛ። እኔ ላይ አትጩህ። አሁን እሱን ጠይቀልኝ። እያደረክ ያለው ነገር ልክ አይደለም። አሁን ሲቀጥል እሷም እያደረክ ነበር አንተ። አዳምጠኝ። አሁንም ቢሆን አዳምጠኝ። አንተ ረጋ ብለህ ቁጭ ብለህ የምትሆነኝ ከሆነ አዋሪ። ያለበለዚያ እሱ አንተ ራሱ በእንደዚህ አይነት ባህሪ እዚህ አካባቢ መኖር ችግር የሚኖረው ከሆነ ነግሬልሻለሁ አይደለ? እሱንም ይልሽ ይገባል። ስለዚህ ረጋ ብለህ የተፈጠረውን ነገር ተሰደን ከሆነ አስረዳን። እየሆነ ያለው ቪዲዮ ላይም እያየን የነበረ ነገር አለ። ቤት ውስጥ ቢሆን ያለው ነገር በጣም ያስጠላ ነገር ነው። ምን አለ አይደለ? የምትወጣው ድምጽ ሲረብሻት ነው መታኩ የቀረጸችው አይደለ? ታውቀዋለህ። ምን እንደሚፈጠር ታውቀዋለሽ። ድምጹ የት ድረስ እንደሚወጣ እንደሚሰማ በደንብ ታውቂያለሽ አንቺ። ስለዚህ አረጋ ብላችሁ ድምጽ ሲረብሻት ነው መታ ምንድነው ብላ ስታይ ያውን ነገር ልክ አይደለም ቀረጸች። የዛኔ አንተ ምኬት እንዳመጣ አላውቅም። የሆነ ነገር ደፋበት አይያል ስለዚህ አሁንም ቢሆን ረጋ ብል ቁጭ በል። እሱ እኮ ተናዶ እሷ በመቀርጸው ሰዓት ነው አጠገቡ ያለውን እንግዲህ አፈርም ድንጋይም ታነሳለህ አጠገብ ያለውን። ይሄንን ከእንትን ጋር አገናኝታ እድሌን በላብኝ እንትን አለብኝ ትላለች እንዴ? ቢሆንም ረጋ ብለን ቁጭ ብለን ነው። ምን አይነት እንትን ነው? ቁጭ በል። ቆይ ምንድነው እየተፈጠረ ያለው? እያወጣ ያለው ድምጽስ ምንድነው? እየሰማ ያለው ነገር ነበር አይደለ? ከውስጥም እየሰማሁት ያለው ነገር አለ። ምንድነው እየሆነ ያለው? ምንድነው ለሊትስ ተነስተህ ደግሞ የምትሆነው? እንደዚሁም ደግሞ መቃብር ስፍራ ምናምን ታያለህ። ምንድነው?
የቤታችን ችግር ለመፍጠር ሌላ ችግር ፈጠር የቤታችን ችግር ለመፍታት ሌላ ችግር ፈጠር በጣም ሲረበንና አስቸግረን ከእናቴ ጋር ተመካክረን ወደ ደብረ ዘይት አዋጭ ነው ጠባይ ጋር ቦታ ሄደ ከዛ በኋላ እንግዲህ የተፈጠረው እናላቅ እሺ አሁን ቆይ አሁን ያለበት ማለት የምታደርገው ነገር ታውቃለህ ሲቀጥል ደግሞ ሬሳው በጣም ይገኛል ይባላል ለምን ወደዛ የሚሄዱበትን ነገር ታውቃለህ በዛ ላይ ደግሞ ድምጹ በጣም ነው የሚረብሸው ጎረቤት ይረብሻል እሱ ነገርም ታውቃለህ ይታወቃል ራስህ ቆይ እርሱስ ቢሆን አሁን እሱ እንደዚህ እየሆነ ምን ድረስ እንደሚሄድ ያውቃሉ ይቆጣጠሩታል ማለት አደጋ አይደርስም ሰው ላይ እንግዲህ ለሊት ነው የሚወጣው እኮ ለሊት ሲወጣ ሰው ላይ አደጋ አይደርስም ወይ ነው በዛ ላይ ደግሞ ምን ለማድረግ ሞክሯል ከዛ በኋላስ በዛ ላይ ደግሞ ያየው ነበር እዚህ ጋር እንግዲህ ስዕል አድኖ ነው የሚባል አለ አይደል እንግዲህ አማኝ ናችሁ አይደል ታዲያና ይሄን የመሰለ ስዕል አስቀንጣ በቃ አሁን አፍሳችሁበት እንግዲህ ሰጨቀጨቁት በቃ ሳም በቃ አይዞህ እስማሙ ደስ ቅዱስ አይዞህ ተነስ ግባ በቃ ተነስ አንግዘኛ ና ተነስ ብትወሰን አይዞህ ተነስ ልጄ ይሄው ልጄን እንግዲህ አስነሳችሁበት በሽታውና ቀሰቀሳችሁበት ተነስ አግዘኝ እንጂ ተቆመን እናንሳውና እናስገባው ተነስ ቀስ በል ይሄን ነው ልጅ ማየት የፈለጋችሁት ይሄው አየህ አይደለ ዲኮሎጂ ተዘጋግቶ ሲል እንደነበረ ስለዚህ በቃ እኔ ልጄን አይታችሁታል እንደዚህ በሽተኛ እናንተን መሆኑ ስለዚህ ውጡልኝ በቃ እኮ ረጋ ብሎ ያለው ነገር አይደለም እኛው ሲጀምር አዎ በቃ ውጣልኝ ከዚህ በላይ እኮ ረጋ በል አስገብቼው ነው የመጣሁት አዎ እኔም እኮ ነበርኩኝ እኮ ረጋ ቤት መውሰድ ካለብኝ መውሰድ አለብኝ አሁን ቁጭ ብዬ እናንተን ማወያይበት ጊዜ አለ አንተ ካሜራውን አጥፋልኝ ውጣልኝ እኮ አሁንም በቃ ረጋ ይበሉና አሁንም ቢሆን መደረግ ያለበት ነገር ያደርጉ እሱ የራሳችሁ ጉዳይ ነው በቃ ረጋጉ ማሚ ነገር የለም አይታሻል አይደል አየሽው አይደል የገዛ ጓደኛሽ እኔ እኮ ነገሮች እንዲስተካከሉ ነው ያመጣው ሁሉ ነገር በሽተኛ ነው ያስኩት በቃ ልጄ ግራ አጋጥቶኛል ስለዚህ ውጡልኝ እሺ እኮ እንወጣለን እኮ ረጋ ይበሉና አሁንም ቢሆን አንላቀቅም እንደዚህ ሆኖ አንላቀቅም አሁን ስሜት ላይ ሆኜ አንተ ላዋራ አልችልም ስራ አለብኝ አሁን ልጄ ላስታምበት እንዴት እኮ አሁንም ቢሆን አንተ ጋር ማወራው ምን እያደረግን እንደሆነ እንኳን አላውቅም ግቡ እሺ እንወጣለን ይኸው እያንዳንዱን ነገር በካሜራ ፊት ይዘን አሁንም ይሄ ልጅ አዳምጪኝ አሁንም ቢሆን ይሄ ልጅ ሰው ጋር ተገናኝቶ ሰው ላይ ጉዳት የሚያደርስ ከሆነ አሁንም ቢሆን ያስቡበት እድል አትጦትም አውታለሁ እስከ ነገር ራሱ ተመልሼ እመጣለሁ አሁንም ቢሆን ረጋ ብሎ ይሄ ልጅ ከሰው ጋር መቀላቀል አሁን ከሰው ጋር ነው እየኖረ ያለው ሰው ላይ ችግር ያደርስም ወይ ነው አሁን እየተፈጠረ ያለው ነገር ላይ እንደዚህ የሆነ እሷንም ደግሞ እንደዚህ የሚያደርግ ከሆነ ሰው ላይ አደጋ ያደርሳል አሁንም ቢሆን ወደ መሄድ ያለበት ቦታ ነው እኔ በተቻለ መጠን ለመቆጣጠር ሞክራለሁ ከዚህ በኋላማ አንዴ ነገርከኝ እኮ ሰምቻለሁ በቃ ውጣልኝ ጊዜና ትግደልብኝ በጣም አሪፍ ተመልካቾቻችን እንግዲህ ያያችሁትን ይመስል ነበር ይኸው እናትየውም አሉ ምንም ሊያስወሩን አልቻሉምና አሁንም ቢሆን ረጋ ብለን ምን ችሎን ያህል እንሞክራለን አሁንም ቢሆን አናቆምም ወደ ህግ መሄድ ባለበት እንግዲህ መረጃ ይዘናል እንግዲህ ያው በቂ ባይሆንም ምን ችሎን ያህል ለመሰብሰብ እንሞክርና አሁንም ቢሆን የማይፈታ ነገር ነው ያለው እንግዲህ ምን ችሎን ያህል እንሞክራለን እንግዲህ አብራችን ቆዩ